አዲስ አድርገኝ ዛሬ ማሮጌ ነኝ ቃልና ተግባሬ እስማማው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ልጆች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም ልንጸልይ ስናስብ ልንጸልይ ስንዘጋጅና ስንጸልይ ለምን ያመናል፣ ስንጸልይ ለምን በህመምና በተለያዩ ነገሮች እንፈተናለን በሚል ርዕስ ጧትና ማታ ጸሎት ለመጸለይ ስናስብና ስንዘጋጅ ስለሚገጥመን የጸሎት ፈተና ባጭሩ እንማማራለን። ብዙዎች በጸሎት ህይወታቸው የሚናገሩት አንዱ ነገር እኔ ጸሎት ስጸልይ ያመኛል፣ ልጸልይ ስል ያመኛል፣ ለጸሎት ስዘጋጅ ይደብተኛል ይላሉ። ጸሎት ልትጸልዩ ስትሉ ሁለት አይነት ህመም ያማችኋል። አንደኛው ሌሊት ወይም ጠዋት ለጸሎት እንደተነሳችሁ ወይ ሰውነታችሁን ወይ ራሳችሁን ያማችኋል፣ አሊያም ለጸሎት እንደተነሳችሁ ሰውነታችሁን ክብድ ይላችኋል። አንዳች ነገር የተሸከማችሁ ይመስል የሚከብዳችሁ ነገር አለ። ሌላው ለጸሎት እንደተነሳችሁ ሰውነታችሁ መላ አካላችሁ ልፍስፍስ ይላል። ሰውነታችሁ ይዝላል፣ አእምሯችሁ ይዝላል፣ አይናችሁ አልገለጥ ይላል፣ እጃችሁ አልዘረጋ፣ እግራችሁ አልቆም ይላል፣ ወገባችሁ አልረታ አልበረታ ይላል። ሁለተኛው ማታ ጸሎት አድርጋችሁ ለመተኛት ወይም የማታ ጸሎታችሁን ለመጸለይ ስታስቡ ጭንቅ ይላችኋል፣ ለመጸለይ ሞራላችሁ ይጠፋል፣ ፍላጎታችሁ ይሞታል፣ መንፈሳዊ ሞራላችሁን ታጣላችሁ። ስንት ነገር ስታደርጉ ያልደከማችሁ ለመጸለይ ስታስቡ ከፍተኛ የሆነ ድካም ይሰማችኋል። ማታ ይሁን ጠዋት ለመጸለይ ስታስቡ ድብርቱ፣ ቁርጥማቱ፣ ውጋቱ፣ ጭንቅላትና ልብ ጭንቅ ማለቱ፣ በአጠቃላይ ይህ ነው የማትሉት ህመም፣ መረበሽና መጨናነቅ ይሰማችኋል። እንዲህ አይነት ስሜቶችና ህመሞች ሲሰማችሁ ግራ አትጋቡ። ይልቁንም ጥርሳችሁን ነክሳችሁ በርትታችሁ ጸልዩ። ጠዋትና ማታ ለመጸለይ ስታስቡ ወይም ለመጸለይ ስትዘጋጁ የነገርኳችሁ እነዚህ የጸሎት ፈተናዎች የሚገጥማችሁ አንደኛ በውስጣችሁ ያደፈጡ ክፉ መናፍስት እንዳትጸልዩ ሲከለክሏችሁ የሚሰማችሁ ስሜት ነው። ሁለተኛው ጸሎት ለመጸለይ ስትዘጋጁ በውስጥ ያሉት ያደፈጡት ክፉ መናፍስት ጸሎታችሁን በመፍራት ሲጨነቁ የሚሰማችሁ ስሜት ነው። ለምሳሌ ብዙ ሰዎች ለመጸለይ ገና ሲያስቡ ጭንቅ ይላቸዋል። የሚያረጋጋው ጸሎት ያስጨንቃቸዋል። ይህም የሚሆነው አሁን እንደነገርኳችሁ በውስጥ ያሉት ያደፈጡት ክፉ መናፍስት ጸሎታችሁን ፈርተው ሲጨነቁ ነው እናንተ የምትጨነቁት፣ ወይም በውስጥ ያደፈጡት ክፉ መናፍስት ሲጨነቁ ነው እናንተ የተጨነቃችሁ የሚመስላችሁ። ስለዚህ አንድ ሰው ጠዋት ወይም ማታ ለመጸለይ ሲያስብና ሲዘጋጅ አስቀድሞ የመጨነቅ፣ የመድከም፣ የህመምና ሌሎችም ስሜቶች ሊሰሙት ይችላሉ። ይሄ የጸሎታችን አንዱ የፈተና አካል ነው። በተለይ ደግሞ በውስጣችሁ ያደፈጠ የሚስጥር መተት፣ የዕድል መተት፣ የቤተሰብ ዛር፣ አይነ ጥላ፣ ቡዳና ጋንንት ካሉ ገና ጸሎት ለመጸለይ ስታስቡ ስትዘጋጁና ጸሎት ስትጀምሩ የመረበሽ፣ የማቅለሽለሽ፣ የመዘበራረቅ፣ የልብ ምት መድከምና መፍጠን፣ ቁና መተንፈስና መድከም፣ መቁነጥነጥና አለመረጋጋት፣ ጸሎቱን ሳንጀምረው ከመቼው በጨረስኩት የማለት ስሜት፣ የራስ ምታት፣ ውጋት፣ ቁርጥማት፣ በተደጋጋሚ በሽንት መወጠር፣ ሆድ መነፋት፣ ጋዝ መውጣት፣ ማፋሸግ፣ ሆድ ባስና አልቅሱ አልቅሱ ማለት፣ እየጸለዩ ፍርሃት መሰማትና ፍርሃት ውስጥ መውደቅ፣ እላፊ መጨነቅ፣ ቆሞና ተንበርክኮ መጸለይ አለመቻልና ሌሎችም ስሜቶች ሊሰማችሁ ይችላል። እነዚህ ስሜቶች ሲሰማችሁ እነዚህን ምልክቶች ስታዩ አትረበሹ። ይልቁንም ጸሎታችሁን በክፉ መናፍስት ላይ ያለውን ኃይልና ክፉ መናፍስት ጸሎትን ምን ያህል እንደሚፈሩ ልታውቁ ይገባል። አንዳንድ የዋሆች ጠዋት ወይም ማታ ጸሎት ለመጸለይ ሲዘጋጁ የህመም፣ የጭንቀት፣ የድብርትና የመንፈሳዊ ሞራል ማጣት ስሜት ሲሰማቸው እግዚአብሔር ጸሎታቸውን እንዳልወደደላቸው
ጸሎት መጸለይ እንዳልተፈቀደላቸው ጸሎታቸውን እንደማይቀበልላቸው በማሰብ ጸሎታቸውን ይተዋሉ። ይሄ ልክ አይደለም። እንደውም ልታውቁት የሚገባው እውነታ ጠዋት ማታ ለመጸለይ ስትዘጋጁ የነገርኳችሁ የጸሎት ፈተናዎች የሚገጥማችሁ ከሆነ አንደኛ ጸሎታችሁ በእግዚአብሔር ዘንድ ተቀባይነት ስላለው ነው እንዳትጸልዩ የምትፈተኑት። ሁለተኛው ጸሎታችሁ በክፉ መናፍስት ላይ ኃይል ስላለው ነው እንደዚህ የምትፈተኑት። ስለዚህ ለመጸለይ ስታስቡ የትኛውን ፈተና በተለይ ከመጸለያችሁ በፊት የሚገጥማችሁ ፈተና እንዳትጸልዩ ነውና ያንን ተቋቁማችሁ በርትታችሁ ጸልዩ። ጸሎት ከመጀመራችሁ በፊትና ስትጸልዩ አንዱ የጸሎት ፈተናችሁ ህመምና በዝርዝር የነገርኳችሁ ስሜቶችና ምልክቶች ስለሆኑ ህመማችሁን ፈተናችሁን ችላችሁ መጸለይ ያለባችሁ። ሌላውና ሶስተኛው ምክንያት ለመጸለይ ስናስብ ስንዘጋጅ ሰውነታችንን የሚደክመን የምንዝለው የሚደብተን ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች ስጋ ግን ደካማ ነው ባለው ቃል መሰረት ነው። ባጭሩ ጌታችን ለመጸለይ መንፈሳችሁ ተዘጋጅቷል፣ ስጋችሁ ግን ለመጸለይ ይደክማል ስላለን ለመጸለይ ስናስብ ስንዘጋጅ ሰውነታችን ይደክማል፣ ስጋችን ይዝላል። ለዚህ ነው ጌታችን መንፈስ ተዘጋጅታለች ስጋ ግን ደካማ ነው ያለው። በአብዛኞቻችን በጸሎት ህይወታችን ይሄ የጌታ ቃል ነው እየሆነ ያለው። መንፈሳችን ለመጸለይ ይፈልጋል፣ ስጋችን ግን ለመጸለይ ይደክማል፣ ይታመማል፣ ይጨነቃል፣ ይለጉማል፣ እምቢ ይላል። ስለዚህ ጸሎት ለመጸለይ የጸሎት ፈተና ስላለው ያንን ፈተና ችለን ተቋቁመን ነው መጸለይ ያለብን። ይህ ሲሆን ጸሎታችን በእግዚአብሔር ፊት ተቀባይነት ይኖረዋል፣ በክፉ መናፍስትም ላይ ኃይል ይኖራል። ወደ ማጠቃለያው ስመጣ ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 4 ቁጥር 2 ላይ በጸሎት እየነቃችሁ ለእርሱ ትጉ ብሎናል። እየነቃችሁ የምትለው ቃል ትልቅ ትርጉምና ቁም ነገር አላት። ቅዱስ ጳውሎስ በጸሎት እየነቃችሁ ያለን በጸሎት ህይወታችን የትኛውን ፈተና መከራና ትግል እንዲሁም የክፉ መናፍስት ውጊያ ቢገጥመን እነዚህን ሁሉ የክፉ መናፍስትና የስጋ ፈተናዎች እንደሆኑ አውቀን ነቅተን ተግተን መጸለይ እንዳለብን ሲነግረን ነው። ስለዚህ ቅዱስ ጳውሎስ እንዳለው በጸሎት እየነቃችሁ ተግታችሁ ጸልዩ። ይልቁንም ጸሎት ለመጸለይ ስናስብ ስንዘጋጅና ጸሎት እየጸለይን የሚሰማን ህመም፣ መንፈሳዊ ሞራል ማጣት፣ ድብርት፣ ጭንቀት፣ ዝለት፣ ተመስጦ ማጣት፣ ድካም፣ እነዚህና ሌሎችም ፈተናዎች የጸሎታችን የፈተናዎች አንዱ አካል ስለሆኑ አውቀን ነቅተን ልንጸልይ ይገባናል። ጥሩ ህይወት ይገኛል ብላችሁ አምላካችሁን ከርታችሁ ከሰው ጸጋና በረከት ለመውሰድ አጋንንት ጋር ሄዳችሁ ሰዎች፣ ሰው እያስመሰላችሁ ከአምላክ ጋር የተጣላችሁ ሰዎች ይቅርታ ትንሽ ጠቆር ላድርገው ብዬ ነው። ልጁ ሞኝታችኋል፣ ንስሐ ግቡ። እናንተ ያመለካችሁት አጋንንት ልጆቻችሁ ላይ ይዋረሳል፣ አእምሯቸውን እንደ ነቀዝ ይበላቸዋል፣ ሰላም ያጣሉ። ለምንድን ነው ልጆቻችሁ አልበረክት ያሉ? ለምንድን ነው ወንድማችሁ ያበደው? ለምንድን ነው ሰላም ያጣችሁት? እናትና አባቶቻችሁ ምናልባት ጠንቋይ ቤት ሄደው ያደረጉት ነገር አለ። ከዘር ማንዘር ሲዋረስ የመጣ መጥፎ መንፈስ አለ። ሰዎች እግዚአብሔር ጠይቃችሁት የሚከለክል ሆኖ ነው እናንተ ሌላ ቦታ የምትሄዱት። ስለምን ትሸወዳላችሁ? ብትጠይቁ አይሰጣችሁም ወይ? አምላካችሁ ፈጣሪ ልቡ ሰፊ ነው ይወዳችኋልና ንስሐ ግቡ፣ ተመለሱ። እንደዚህ አይነት ነገር የምታስቡ ሰዎች ካላችሁ እንዳትሞኙ። መንደራችሁ ውስጥ እንደዚህ አይነት ነገር ያደረጉ ሰዎች መጨረሻቸውን ተመልከቱ። እጅግ በጣም የሚያሳዝንና የተረገመ ነውና ከዚህ ቆሻሻ ነገር ሁላችንም እንራቅ። አለበለዚያ በልጆቻችን በልጅ ልጆቻችን ስቃይና መከራን እናመጣለን። በሀገራችን መከራን እናመጣለን። ወደ ንስሐ ብንመለስ ይሻላል። እንግዲህ ወንድማችን እየተናገረ ያለው በመተት ጥሩ ህይወት ይገኛል ብላችሁ ይበቃል። አሁን የኔ ተራ ነው። በዚህ አጋጣሚ እንግዲህ ለሱም መልእክት እንዲሆነው እንዲሁም ደግሞ በአጠቃላይ ደግሞ በሱ አይነት አስተሳሰብ ውስጥ ለነበሩና ላሉ ሰዎች ማስተላለፍ የምፈልገው አንድ እውነት አለ።
ወንድማችን ማን ያዘዋል እሸቱ፣ እንዲሁም እሱን የምትመስሉ ወንድሞች በደንብ እየሰማችሁ እህቶችም ጭምር ይሄ ሂሊንግ ምናምን እያላችሁ የምትሉት ከእግዚአብሔር መንፈስ ውጪ ነፍሳችሁን ብቻ ለማሳደግና ለማጎልበት የምትሄዱበት ርቀት አጋንንት ነው በውስጣችሁ የሚከተው። ሱባኤው ምን አለ? ጸሎቱ፣ ቅዳሴው፣ ተመስጦ በቤተ ክርስቲያን ውስጥ አባቶቻችን እኮ ዝግ ሱባኤ ዘጉና ሱባኤ ገቡ እኮ የሚባለው እኮ መንፈሳዊ ህይወት ውስጥ ሆነው ሃይማኖት ውስጥ ሆነው እኮ ነው። ራሳችሁን በማይረባና በተለያዩ ነገሮች ውስጥ ከታችሁ፣ በሌላ ፍልስፍና ውስጥ ከታችሁ አጉል የሆነ ነገር ውስጥ ከምትገቡ ግድ የላችሁም። የዋህና ቅን ሆኑና መንፈሳዊ ሰዎች ሆኑ። እስቲ የቤተ ክርስቲያን ልጆች ሆኑ። እግዚአብሔርን በደንብ ቀረቡት። ጸበሉ ምናምን እንዳለ ሆኖ በደንብ ጾም፣ ጸሎት፣ ስግደት ያስፈልጋል። ለዚህ ሁሉ ነገር የሚዳርጋችሁ ሰው የወረወረባችሁ መተት ብቻ አይደለም፣ አብሮ የተወለደውም ጭምር ነው። አብሮ የተወለደው ከእናት ከአባት የመጣው ብዙ ኮተት አለ። እሱን ነገር ባካችሁን እስቲ ቼክ አድርጉት። ዛር ምንድን ነው? ቡዳ ምንድን ነው? የሆነ መንደርተኛ ጠይቀህ አይደለም መረዳት ያለ፣ በራስህ ፈትሸህ አወቀው። ማነህ ቡዳኔ ውስጥ ያለው? ታስር በስላሴ ስም ብለህ ውዳሴ ማርያም፣ መዝሙረ ዳዊት፣ ውዳሴ አምላክ ጸልየህ አርጋኖን ጸልየህ ራስህ ታገኘዋለህ። ኢንተርቪው ያደረካቸው ሰዎች አይደሉም ሲነግሩ ሃሃ እያልክ እየሰማ ከነሱ ብቻ አይደለም የምትማረው። አንተ ራስህ ከራስህ ህይወት ተማር። በአጠቃላይ የምትኖረው ኑሮ በሙሉ ዛሬ የምትኖረው ኑሮ በሙሉ አንተ የምትፈልገው ነው ወይ? ሜቢ በልምምድ ያመጣሁት ምናምን አካውንት ላይ ገንዘብ ስላለ የሆነ ጥሩ ደረጃ ላይ ፌመስ ስለሆንክ አዎ የምፈልገውን ያገኘሁት በብርታት በጥንካሬ በሂደት ያገኘሁት ነው፣ ጥሩ አስቤ ያገኘሁት ልትል ትችላለህ። ኖ ግድ የለም። እማዬና አባዬን አንተም ራስህን ቤት ውስጥ ሰፈር ውስጥ እንዴት እንዳደግክ ቼክ አድርግና ዛር የሚባለው መንፈስ መጀመሪያ ለማሰር ሞክሩ። እሱን መንፈስ ስታስሩት ሌላውን በሙሉ ዘርግፎ ይነግራቸዋል። እነ መተት፣ እነ ልክፍት፣ እነ ምናምን ከተወለድክ በኋላ የገቡትን አጋንንቶች በሙሉ የሰበሰበው ዛር ነው። መጀመሪያ ሰብሳቢው እሱ ነው። ዞዲያክ ውስጥ ብትገባ ራሱ የተወለድኩት በዚህ ወር ስለሆነ እኔ እድሌ ይሄ ነው ብለህ እንድታስብ ያደረገህ ዛር ነው። ለምሳሌ ቁጡ፣ ነጭናጫ፣ ኃይለኛ እንደዚህ የሆነ ሰው ግን ደግሞ ስኬታማ እንደዚህ ሰዎች የሚያዳምጡት ምናምን ተብሎ ያን አይነት ህይወት እንድትኖር ያደረገህ ምን እንደሆነ በደንብ አጥና። ለምንድን ነው እኔ በተወለድኩበት ቀን የተጻፈው ወር ውስጥ የኔ ህይወት ታሪክ የተጻፈው? እግዚአብሔር እንደዚህ እንድኖር ከፈቀደ ለምንድን ነው መጽሐፍ ቅዱስ ያስፈልገው? ጾም ጸሎት ውስጥ ምን ያስፈልጋል? ሃይማኖት ቤተክርስቲያን ውስጥ ለምን ያስፈልጋል? ኦልሬዲ ስለኔ ተጽፏል እኮ በቃ። የፈለገ ብጾም ብጸልይ ብሰግድ አንተ እንደዚህ ነህ የተጻፍከው ብባል ምንም ጥቅም የለውም። ለምሳሌ በ70 ዓመቱ እንደዚህ ይሆናል፣ በ30 ዓመቱ እንደዚህ ይጋጥመዋል እያለ እየተናገረ የተጻፈ ነገር እያለ እኔ ለምንድን ነው በ30 ዓመቴ ቤተክርስቲያን ውስጥ የምገባው? ተጽፎብኛል። እውነት የእግዚአብሔር የጻፈው ከሆነ ማለት ነው። ስለዚህ የኛ ህይወት ተጽፏል ወይ ነው ወይስ እኛ ነን መጻፍ የምንችለው? እኔ አሁን ህይወቴን መጻፍ እችላለሁ። በቃ ነጻ ፈቃድ ተሰጥቶኛል። ነጻ ፈቃዴን ተጠቅሜ ወደ ሲኦል መጻፍ እችላለሁ፣ ወደ ገነት መጻፍ እችላለሁ። ስለዚህ አውደ ነገስት ላይ ወይም ዞዲያክ ላይ የኔ ህይወት አልተጻፈም። ጥፍሬ ታይቶ የምታዩት ነጭ ነገር እዚህ ከጥፍሬ በታች ያለው ወይም ደግሞ ደሜ ታይቶ ኦኤች ምናምን ተብሎ ምናምን በፍጹም የኔን ህይወት ሊወስን አይችልም። ሌላም ደግሞ እንደዚሁ የተወለድኩበት ወር ታይቶ በፍጹም የኔ ህይወት ሊወስን አይችልም። የተሰጠኝ የተፈጥሮ አካል እኔ እንዴት እንደምኖር የተጻፈ ሳይሆን እግዚአብሔር እንዲሁ የሰጠኝ ነው። እኔ በጣም ነው የገረመኝ። ሰዎች እግዚአብሔር ማናገር ትተው የሆነ ነገርን እያዩ ድላቸውን ማንበብ ጀምረዋል። አርፎ መኖር ሲችል እኔ ህይወቴን በጣም የሚገርም ብርሃናዊ አድርጌ መጻፍ እችላለሁ። ተፈቅዷላ፣ እግዚአብሔር ፈቅዶልኛል። በቃ ጨለማ አድርጌ መጻፍ እችላለሁ ህይወቴን፣ ተፈቅዷላ። ስለዚህ ዛሬ የሚባለውን መንፈስ መጀመሪያ ስንይዘው፣ ስናንቀጠቅጠው፣ እሱን ስናርበደብደው ሚስጥሩን ዝክዝክ ካልጎ ነው የሚያወጣው። ዛር ሲለፈልፍ ከሰማችሁ በደንብ አዳምጡት። ለምን? ማን ያስለፈልፈው? እግዚአብሔር። የሚለፈልፈው ምንድነው? እድሜ ልክ ያሰራውን። ለምንድነው የሚለፈልፈው? ተይዞ ተገዶ። ከዛስ በኋላ ትጠነቀቃላችሁ እናንተ። ማርቆስ ወንጌል ላይ እኮ ጌታ ሐዋርያቱን ከኋላ አስከትሎ ማነህ ብሎ ከመቃብር ቦታ ላይ የሚያስጮኸውን ሰውዬ ሲጠይቀው መንፈሱን ሌጊዮን ነኝ አለው። ሌጊዮን ነኝ። ጌታ ኢየሱስ ክርስቶስ ያውቃል፣ ሁሉን አዋቂ ነው። ለምን ማነህ ብሎ ጠየቀው ታዲያ? ሐዋርያት እንዲሰሙ ምን እንዲያደርጉ? ማነህ ብላችሁ ጠይቁ፣
ሰው ማንነቱን ሰይጣን ሲናገር ይማርበታል። ሰው ይማርበታል። አሃ ህይወቷን እንዲያርጊ ሲጋራ አስጨሻት፣ እንዲያርጊ ጫት አስቀሚያት፣ ህይወቷን አበላሽት፣ ከባሏ ጋር ጣላኋት፣ እንዲያርጊ ህይወቷን ሚዝረብል አረኩት ሲል ኦኬ፣ ስለዚህ እኔም እየተበጠበጥኩ ያለሁት በቤተሰቦች የዛር መንፈስ ምክንያት ነው ብላ አንዲት ሴት መለስ ትላለች። ባሏንም ይቅርታ እሱም ሚስቱን ይቅርታ ብሎ ይጠይቃል። ለምን የሰው ህይወት ሲበጠበጥ የነበረው የዛር መንፈስን ልፍለፋ ሰምቷላ። ማን አስለፈለፈው? የእግዚአብሔር መንፈስ ምኑን ይዞ? ማንቁርቱን ይዞ አስለፍልፎታል። ስለዚህ አንዳንድ ጊዜ የአንድ ሰው ጩኸት የብዙ ሚሊዮን ሰዎችን ህይወት ያተርፋል። አንድ ቪዲዮ ላይ የሚያጠምቁ አባቶች ሲያስለፈልፉ ሰምታችሁ ከሆነ የዛች ሴት መጮህ፣ የዛ ወንድ መጮህ፣ የዛ ሰው መጮህ ሚሊዮን የሆኑ ሰዎች ተመልክተውት ኦኬ ዛር እንደዚህ ነው እንደሚያደርገው፣ ስለዚህ እኛ ቤት ነበረ ማለት ነው። ምን ላድርገው? ምን አሉ መምህር ግርማ ወይ ምን አሉ ቀሲስ ሲሆነው ምን አሉ መምህር ተስፋዬ ወይም ደግሞ እንደዚህ ሲሆን ምን ማድረግ አለብን? ተመካክሮ መጾም፣ መጸለይ፣ መስገድ፣ በቃ አለቀ። መጾም፣ መጸለይ፣ መስገድ፣ ንስሐ ገብቶ ቅዱስ ቁርባን መቀበል። ከዚህ ህይወት ስለወጣን ብቻ ያጋጠመን ሚዝረብል የሆነ የተዘበራረቀ ህይወት ነው እንጂ እኛ ለዚህ ህይወት የታጨን አልነበርንም። በመጀመሪያ ጸሎት የኛ ስራ እንዳልሆነ ታውቃላችሁ። የኛ ስራ ማመስገን ነበር እኮ። የእውነት እኛ እኮ አመስጋኝ ነበርን። ጸሎት የመጣው እኮ ኃጢአት ሲመጣ ነው። አቤቱ እባክህን ይሄን አጥቻለሁና ይሄን ስጠኝ ማለት የተጀመረው በነፃ ፈቃዳችን ስላጣን ነው። በነፃ ፈቃዳችን ማግኘት ሲገባን መጀመሪያ ሙሉ አድርጎ ፈጥሮን ጎደልን። ስንጎድል ጊዜ ስጠን ማለት ጀመረን እንጂ አቤቱ ስለሰጠን እናመሰግንሃለን የምንል ፍጥረቶች ነበርን። ስለዚህ በየቤቱ በጣም ብዙ ችግር አለ። ትምህርታችን ወደኋላ መለስ ብላችሁ አዳምጡ እባካችሁን። እነዚህ ይሄ ሞቲቬት የምታደርጉ የተለያየ ኢንስፓየር የምታደርጉ ሰዎች እግዚአብሔርን ይዛችሁ ከሆነ ቀጥሉ፣ ጎሄድ ችግር የለውም። እግዚአብሔርን ይዛችሁ ከሆነ ስገዱ፣ ጹሙ፣ ጸልዩ፣ እግዚአብሔርን ተከተሉ፣ እባካችሁ ወደ እግዚአብሔር ቀረቡ የምትሉ ከሆነ ችግር የለውም እኮ። ግን ዩኒቨርስ የሚባል አናግሩ፣ እንዲህ አድርጉ፣ እባካችሁ እንዲህ አይነት ነገር ውስጥ ገብታችሁ አትዘበራረቁ። ይሄን ላይ ላላችሁ ተጽዕኖ ፈጣሪ ለሆናችሁ ብዙ ሰብስክራይብ ይዛችሁ መፍትሄ የሚባለው ነገር ላይ ማተኮር ያለብን። ብዙ ጊዜ ችግርን በመናገር መፍትሄ ማምጣት ይቻላል። አንዱ ለምን መፍትሄ ማለት ከመፍትሄ ነገሮች ውስጥ አንዱ ችግርን መናገር፣ ቀጥሎ ደግሞ ከችግሩ መጠንቀቅ፣ መጨረሻ ላይ ቫይስ ቨርስ በሌላው ፖዚቲቭ የሆነ ደግሞ መፍትሄ ማምጣት፣ ወደ መልካሙ ወደ ብርሃኑ መሄድ። ኒውትራል መሆን ጥሩ አይደለም። በቤተክርስቲያን ኒውትራል መሆን አይፈቀድም። ኒውትራል ማለት ማለት ኔጌቲቭም ፖዚቲቭም ያልሆነ ማለት ነው አይደል? ወይ ሙሉ በሙሉ ለሰይጣን የተመቸ ማንነት ኖሮን ከሱ ጋራ ዲል ያደረገ አይሴል ማይ ሶል እንዳሉት ዘፋኞቹ እነ ሌሊ ዋይን ማለት ነው። ሙሉ በሙሉ ነፍሳቸውን ሸጠው ከሱ ጋር እንደተጣመሩት የኢትዮጵያ ሕዝብ አልገባ። በሰርጉ ላይም ጭፈራው አያምር፣ በመዝሙሩ ላይም መዝሙሩ አያምር። ዝም ብሎ ሚንገላወድ። አንዳንድ ጊዜ ዘፈን ፕሮግራም ተዘጋጅቶ የዓመት በዓል ፕሮግራም ተዘጋጅቶ አይታችኋል። ዘፋኙ ላበላብ ሆኖ እየተወረገረገ መድረክ ላይ በጣም ጭፈራ አለ። ህዝቡ እጁ አጣምሮ ዝም ብሎ ሙዚቃው እስከሚያልቅ ሲያልቅ ያጨበጭባል። ከዛ ወደ ቤቱ ሲመጣ ዓመት በዓል አክብሬ የመጣው ፋሲካ፣ ትንሣኤ አክብሬ የመጣው ልዩ ፕሮግራም ልዩ ዝግጅት ነበር ይላል። አይድል ሾው ላይ ሲወዳደር ቤተክርስቲያን ሄዶ ስለት የሚሳል ከየት እንዳመጣው ማየት። ዘፋኙም አልበም አውጥቶ ለአልበሙ መሳካት እግዚአብሔርን ጣልቃ ያስገባል። እግዚአብሔር ከፈቀደ የሚቀጥለው ዓመት ላይ አልበም አሳትማለሁ ይላል። ለኃጢአታችን ተባባሪ እናደርገዋለን። እና የሆነ ከእውቀት ነፃ ሆነናል። በቃ የሆነ በጣም ጎዶሎች ሆነናል። ሙሉ ሆነን ተፈጥረን ጎዶሎች ሆነንና ሌላ ነገር ተሞልተናል። የብሬን ዎሽ ተደርገን ማይንድ ኮንትሮል ተደርገን ሙሉ በሙሉ ከማንነታችን ወጥተናል ብዬ አስባለሁ። እና እባካችሁን በእርግጥ ማን ያዘዋል እሸቱ ላይ መተት ያደረጋችሁ ሰዎች ጸበል ሄዶ ይይዛቸዋል። ስማችሁ ይጋለጣል። እሱ ደግሞ የሚዲያ ሰው ነው። ከጮኸ እንደዚህ ብዬ ጮህ ያለው ብሎ ሊያወጣው ይችላል። ግን ምንድነው አንዲት መተት የምትባል ሰይጣን ወይም መንፈስ ገብታብን ወይም እንዳለብን ስላወቀን በዚህ ልክ በጣም በሚዲያ ላይ በቲክቶክ ላይ ምናምን በኃይለኛው በመጮህ ሳይሆን እቤት ውስጥ ተደብቆ በመስገድ በመጾም በመጸለይ ነው መንፈሱን ጨርሶ ማሰር የሚቻለው። አለበለዚያ እንደዚህ በተናገረ ቁጥር ቆይ ነው እንዴ ብለው እንደገና ደግሞ ሊመርጉበት ይችላሉ። በደንብ ኃይሉን አጠናክሮ ወደ ሚዲያ ቢወጣው ቢወረወርበት እንኳን ድንጋዩን መተቱን መቅለብ የሚችልበት አቅም ላይ ሆኖ ነው የሚወጣው።
እና እንደምታስቡት አይደለም። የሚዲያ ሰዎች መተት የተደረገበትን ሰው መተት ያደረገውንም ሰው አጠቃላይ ሁሉንም ስታዩት ጨዋታው ከአጋንንት ጋር ነው፣ ቀልዱ ከአጋንንት ጋር ነው፣ ሰፋጣው ከአጋንንት ጋር ነው። ከእግዚአብሔር ጋር በዚህ ልክ የሚቀራረብም የሚያወራም የለም። ጊዜው በራሱ እንደዛ ስለሆነ ማለት ነውና የሚዲያ ሰዎች ላይ መተት ያደረጋችሁ ሰዎች ከተናደዱ እገሌ እንዲያርጎብኝ ነው የሚሏችሁና ልክ እንደኔ ማለት ነው።